ያደረገችው አብርሃም ላይ ይሄው እንደ ወንድ ቆሞ እያለቀሰ በጣም ነው የሚያሳዝነው። ከዚህ በኋላ አብርሃም የናንተ መጫወቻ አይሆን። እኔ ወንድ ልጅ ሲያለቅስ ማርያም በጣም ነው የምናድደው፣ በጣም ነው ማዝነው። ሴቶቹ ፈልቶባቸዋል፣ ፍልት ብሎባቸዋል። ሄርሜላን ፈልቶባታል፣ ያቺ ሚስት ተብየዋ ሩታም ፈልቶባታል። ለነገሩ ሄርሜላ ነገ ተነገ ወዲያ ትመለሳለች፣ ችግር የለውም። እሷ አውቃ ሙድ ነው የሆነ ለማስመሰል ነው። ጭንግሪሪ አፍሽ እንትን አትይም እንደ አንቺ ልጅ ደግሞ አንደኛ የህይወቱ መበጥበጥና ህይወቱ እንዲ መሰቃቀል ያደረግሽው ሄርሜላ ነሽ። አንቺ እኮ አሁን ሩታ እንደዚህ ስላደረገች አንቺ ምለቅሽ እንዳይመስልሽ፣ አንቺንም ነው ረግጥሽ። አንቺስ ምን ጥሩ ነገር ነው እንደሰራሽ የሰው ባል መቀማትስ? አንቺ ሁሉ ነገር ውስጥ ባታደርጊ ኑሮ ሩታ ልውስ ባልገባሽ ኑሮ አንቺ ነሽ ሁሉ የህይወቱ መመሰቃቀል ዋነኛዋ ሴትዮ አንቺ ነሽ። ግን ሩታ ትላንትና ያደረገችው ነገር በጣም አንጀት የሚቆርጥ ልብ የሚያሳምም ነገር ነው ያደረገችው አብርሃም ላይ። ይሄው እንደ ወንድ ቆሞ እያለቀሰ በጣም ነው የሚያሳዝነው። ከዚህ በኋላ አብርሃም የናንተ መጫወቻ አይሆንም። ያው አንቺ እንኳን ትመለሻለሽ፣ አንቺ ነገ ትመለሻለሽ፣ አንቺ እና እሱ ትመለሳላችሁ። ግን ሩታ በገዛ እጇ ባሏን ያጣችበትን መንገድ በጣም ያሳዘነኝ። አብርሃም ዛሬ አንጀቴን በልቶኛል። ወንድ ልጅ ሲያለቅስ በጣም ነው የሚያሳዝነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይባችሁ አይለየን። እኔ ሰብስክራይብ ስታደርጉ የእሁድ የሚውለው ቅዱስ ገብርኤል ህይወታችሁን ያስተካክለው። ሙስሊሞችም ኦርቶዶክሶችም ምንም ምላችሁ ነገር የለኝም። እኔ ከኔ ምንም የምታገኙት ነገር የለም። ስለምትወዱኝ ስለምታከብሩኝ ላይክ የምታደርጉኝ ሰብስክራይብ የምታደርጉኝ አመሰግናችኋለሁ። እና ቤተሰብ ጠገበች ሩታ ጠገበች። እኔ ይኸውላችሁ ልንገራችሁ ሩታ የዛኔ እንኳን አብርሃም እኮ እኛ እንደው አብርሃምን ጥፋተኛ ያደረግን እንጂ ቤተሰብ እኮ አብርሃም እኮ ለምኗት ነበር እኮ እንታረቅ ብሎ ስንቴ ነው ይለምናት እንታረቅ ብሎ። እቺ ሩታ የምትባል ሴትዮ ትዳር አትፈልግም። ትዳር ፈላጊ አይደለችም። እናንተ ትዳር ፈላጊ መስላችሁ የሰውን አንጀት ቅጥል ያደረገች ምን አይነት ሴት ነች? በእናታችሁ እግዚአብሔርን ነው የምላችሁ። ነገ ተነገ ወዲያ ማርያምን ታለቅሳለች። ደም እንባ ነው የምታለቅሰው። ሄርሜላና አብርሽ ቀለበት ካላሰረላት ለማየት ያብቃችሁ። ቀለበት አስሮላት ሩታን ካላሳበዳት እዩ ብቻ እናንተ ተመልከቱ። እናንተ እኔም አለው እናንተም አላችሁ። ሄርሜላ እንኳን ያው ትንሽም ንዴትም ስላለባት ውስጧ ያው ሁሉ ነገር እንዴት እሷን በእንደዚህ መልኩ ስንት ነገር አጠገቡ ቁሜ ስንት ነገር አድርጌ እንዴት በሁለት ቀን በሶስት ቀን ይሄ እንደዚህ ያደርገኛል ምናምን ብላ ነው። እሱ ያው አብርሃም እኮ መጀመሪያም እኮ አልካደሽም እኮ የኔ ቆንጆ፣ በአንቺ ምክንያት እንደውም ሩታ ላይ ደስተኛ አልነበረም። ለነገሩ ልንገርሽ ሩታ የምትባይ ሴትዮ እንደውም አብርሽ ለልጁ ሲል ነው እየታረቀው። ለአንቺ ያለው ፍቅር እንደውም አልቋል። ለልጁ ሲል ነው እየታረቀው። ለምኖሻል፣ ብዙ ነገር አድርጎልሻል። ምንም አንቺ የሚገባሽ አይደለሽም። መኪና መጣልሽ፣ ወርቅ አመጣልሽ፣ ወረወርሽው። በእሷ ገዝታልሽ ብለሽ ወረወርሽው። ህይወቱን ሁሉ እንዲመሰቃቀል አደረግሽ። አውቀሽ ፍላጎት ቢኖርሽ ኑሮ ከአብርሃም ማርያምን ነው ልጅ በቀደም ያደረግሽው ነገር በቀደም ያደረግሽው ኃይለኛ ሁነሽ በቃ አንተ ከኔ ጋር ነህ ምናምን ብለሽ እንደመለሽው ያኔ ትመልሹ ነበረ። ፍላጎት ስለልሽ አንዳንዴም ሄርሜላ የምትናገረው ነገር ትክክል ነች። ለባልሽ ክብር የለሽም፣ ለአብርሽ ክብር የለሽም። ከመጀመሪያም ጀምሮ ክብር የለሽም። ያኔ አልቅሰሽ እንዳልመጣሽ አሁን እንደው ፊኒ ሲያረግሽ እንደው አታፍሪም? እሱ እኮ ነው በአሁን ሰዓት እንደዚህ ያደረገሽ። ደፋር አብርሃም ባገኝሽ ኖርኛ ይትናቅሽ ነበረ። አብርሃም ነው አመጥቶሽ አስታወቀኛን። አብርሃም እንዲህ ስታስከፊ ማየት ደግሞ እኛ አንፈልግም እንዴ። አብርሃም ለምኖሻል እኮ ስንቴ ለምኖሻል። አንቺ ትዳር ፈላጊ አይደለሽም። እና ሄርሜላ ትታርቋለች። ሄርሜላ ካጠግቡ ትሆናለች እና ቃል ሄርሜላ አብርሽን በጣም ነው የምትወደው፣ ከልቧ ነው የምትወደው። እውነቴን ነው የምናገረው። እሷ እንደው መጥፎ ነገር ስትናገረው አብርሃምን ለምንድን ነው ለባልሽ ክብር ማይሰጪው? ለምንድን ነው ባልሽን ማታከብሪው? እንክብካቤ አታረግም ለባልሽ እያለች ነው ብዙ ጊዜ ትናገራል ነበር፣ ካስታወሳችሁ ማለት ነው። እና ሄርሜላ በአሁን ሰዓት ከአብርሽ ጎን ብትቆሚ ደስ ይለናል። ያው ለምን የታመመን ያለው አሞታል፣ ጥሩ ስሜት ላይ አይደለም ልጁ። በእናንተ ምክንያት ህይወቱ ተበጠበጠ። አንደኛ በእናንተ ምክንያት ነው። አንቺ ብሩክ እና ማን ነው ስሙ ይሄ የእናንተ ጓደኛ አቤል፣ እናንተ ናችሁ ህይወቱን እኮ የበጠበጣችሁት እኮ።
እናንተም እኮ ለአብርሃም ህይወት መበጥበጥ እኮ እናንተ ተጠያቂ ናችሁ። ስለዚህ እሱን ህይወት ማስተካከል ያለባችሁ እናንተ ናችሁ። ከዚህ በኋላ አብርሃም ልቡ ተሰብሯል፣ በጣም ተሰብሯል ልቡ። እግዚአብሔርን የወንድ ልጅ ልብ ሲሰበር በጣም ያሳዝናል። አልቅሷል፣ በጣም አልቅሷል። እሱ ልጄ ያለ እናት ያለ አባት እንዳድግ ልጄ ሁለት እናትም አባትም አብሮት ሆኖ ተንከባክበን እንድናሳድጎ ነበር ሐሳቤ። እውነት መስሎኝ ነበረ፣ ግን እሷ የሰራችው ስራ በጣም ከባድ ስራ ነው። ጋሽዬም ተቆጥቷል፣ ተናደዋል፣ ሁሉን ነገር አልናገርም ብለዋል። እሳቸው ራሱ ከዚህ በኋላ ምንም እናገርበት ነገር የለም ነግሬዋለሁ፣ አስጠንቅቄዋለሁ ብለዋል። ምንም በቃ ከዚህ በኋላ ቤተሰቦቹም ልባቸው ተሰብሯል። አብሶ እናትዮ ብሰሙ የአብርሽ እናት በጣም በጣም ነው የተናደደችው። በጣም ነው ልባ የተሰበረው። እንደውም እንዳትነግሯ ምናምን ሲባል ነው ሌላ ጎረቤት ነው አሳይቶ እንደዚህ ያደረገች ለአብርሽ ተብሎ ሲነገር እናትዮ በጣም 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 ነው ያለቀሰችው ተባለው። የአብርሽ እናት ተናዳለች። ምንም ሊደረግ አይቻልም። ልጅ ሲጎዳ ማየት በጣም በጣም ያማል። ያው ሩታም የዛኔ ተጎርታለች። ግን በቃ ለትዳር ለሰው ስንት ነገር ለትዳር ስንት መስዋዕትነት ይከፈላል እንዴ ቤተሰብ? ስንት ነገር እኮ ይከፈላል ለትዳር እኮ ስንት መስዋዕትነት ይከፈላል። ስንት እህቶቻችን እኮ እየተደበደቡ እየተጠፈጠፉ እየሰከሩ እየገቡ ምን እያደረጓቸው ችለው ለልጆቻቸው ሲሉ የሚቀመጡት። አብርሃም ምን አድርጎሽ? አብርሃም አኩርቶ አስቀመጠሽ እንጂ ፏርጎ አስቀመጠሽ እንጂ ንጹህ ቦታ ላይ አስቀመጠሽ እንጂ ምን አድርጎ አብርሃም ምን አድርጎ? ከኤርሜላ ጋር ተዋልሽው ይሄው ርግፍ አድርጎ ተዋው አንድ ጊዜ። አንቺ ግን ወመኔ ዱርዬ በጣም ነው ያናደደችኝ እግዚአብሔርን በጣም። ለማንኛውም ቤተሰብ እኔ ምንም የምናገረው ነገር የለኝም። አብርሃም ዛሬ በጣም ነው አንጀቴን የበላው፣ በጣም ነው ያሳዘነኝ። ወንድሜ አይዞ ከጎንክ ነን። በቃ ሁሉም ነገር እኛ ምን እናደርጋለን? በቃ አንተ ሲከፋኝ እኛ ጋር ስለመመጣ እኛም አይዞ ከማለት ወደ ውጭ አንልም። እንወድሃለን ወንድማችን አብርሽዬ። ቢግ ላቭ ቢግ ሪስፔክት። አይዞ ሁሉም ነገር ያልፋል። ቻው ቤተሰብ መልካም